ክቡር ስራ አስኪያጃችን በስማም ያላልኩት በተደጋጋሚ በብዙ መድረኮች ላይ ተናግሬያለሁ። በቤተ ክርስቲያናችን ስርዓት ቅዳሴ ተቀድሶ ካለቀ በኋላ ወይም አንድ ሊቀ ጳጳስ ቅዱስ ፓትርያርኩም ይሆናሉ አንድን ጉባኤ በስማም ብለው ከከፈቱት በኋላ በየመካከሉ በስማም አይባልም ነበር ድሮ። ምናልባት ወደፊት እየከሰርን ስለሆነ ወደፊት የሚለው ለጊዜው እናቁምና ወደ ኋላ የሚል መፈክር ይዘን ወደ ኋላ ያሳለፍናቸው ጉዳዮች እየጎዱን ጠቃሚዎች እየጣልናቸው ስለሆነ ብዙ ጊዜ ፕሮግራም የምትመሩ ሰዎች በየመካከሉ 10 ጊዜ በስማም ባትሉ በጣም አትራፊ ነው። በስማም ብትሉ ጉዳት የለውም። ግን ለጥቆማ ያህል ክቡር ስራ አስኪያጃችን ቀደም ሲል ስማቸው የተዘረዘረው ካህናት፣ የእግዚአብሔር ቤተሰቦች፣ ምዕመናን እንዴት ከረማችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት የሆነ አምላካችንም አባታችንም እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። ቅድም አባታችን እንደነገሯችሁ ሙቀት ስለሆነ ብቻ ሳይሆን የውጧት ትምህርት እጥር ምጥን ስብስብ ያለ መሆን አለበት። ብዙ ጊዜ ቅዳሴ የትምህርት ሰዓት አይደለም። እኛ ከጊዜ በኋላ የመጣ እንጂ ቅዳሴ የውጧት ጧት መማሪያ ነበር። የተማርነውን ተግባራዊ ማድረጊያ ነበር። መቁረቢያ ነው፣ መቀደሻ ነው፣ መባረኪያ ነው። የትምህርት ጊዜ ሌሎች ጉባኤዎች አሉ። ነገር ግን ቦታውን ጊዜውና ሁኔታውን ለመጠቀም እጥር ምጥን ሰብሰብ አድርገን እግዚአብሔር የነገረንን ቤተክርስቲያን ያስተማረችንን የነፍስ የስጋችንን ጥያቄ የጊዜውን የዘላለሙን ጥያቄ የምድር የሰማዩን ጥያቄ የሚመልስ ነፍስን ከስጋ ሰውነትን ከክርስቶስ የሚያጣብቅ የሕያው እግዚአብሔርን ቃል እንነግራችኋለን። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላና በግምት በይመስለኛል የግል ሀሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር እግዚአብሔር። ቅድም ሲነበብ በቅዳሴ ሰዓት ኢየሱስ ክርስቶስ አስተምሮት ወንጌላዊ ማቴዎስ መዝግቦት በካህኑ አንደበት ሲነበብ የሰማችሁት የእግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ነው። እንደምታውቁት የኢየሱስ ክርስቶስ ትምህርት ግልጽ ነው። ማንም ትምህርቱ አልገባኝም ከአቅሜ በላይ ነው ብሎ የተጨነቀን ከአቅሜ በታች ነው ብሎ የናቀን ያንቋሸሸም አልሰማንም። የክርስቶስ ትምህርት የዛሬ 2000 ዓመት የተሰጠ ነው። በጣም ቀላል ግን ቀላል ማለት ርካሽ ማለት አድርገን እንዳንተረጉሙ ጥንቃቄ ማድረግ ያስፈልጋል። ማንም ሰው የሚሰማው አፈር ገፍቶ ከሚኖረው ገበሬ እስከ ጠፈር ሳይንቲስቱ፣ ከበሽተኛው እስከ ዶክተሩ፣ ከተራው ሰው እስከ ትልቁ ሰው ድረስ እልባባሽ፣ ጥያቄ መላሽ፣ ቁስል ፈዋሽ፣ ጉድለትን የሚሞላ ማነኝ ብለን እንድንጠይቅ የሚያደርግ ዘመናትን ጊዜያትን የሚያስረጅ እንጂ ጊዜ ዘመን ያላስረጀውም የማያስረጀውም ከትንሽ እስከ ትልቅ ጥያቄ የሚመልስ የዚህን ዓለም የወዳኛውን ዓለም ያገናኘ ያቆራኘ ያስተሳሰረ ለቅሶኛ ቢሰማው እንባ የሚያብስ ሰርገኛ ቢሰማው ሙሽራ ቢሰማው ትዳሩን የሚያጸና ለሙታን ቢነበብ ሕይወት የሚሰጥ ያተረፈ ነጋዴ ቢያነበው ከቅብጠት የሚያድን የከሰረ ቢያነበው ታንቄ ልሙት ለማለት የሚያድን ተስፋ የሚቀጥል የወለደም ያልወለደም ቢያነበው ለወለደ እንዴት አድርጎ ልጆቹ ማሳደግ እንዳለበት የሚያስተምር ላልወለደም እኔ ልጅ ነኝ እንከባከባለሁ ተስፋ የሚሰጥ። ደህና አደራችሁ? እየሰማችሁ ነው? በደንብ ስሙን። እኔ አላስረዝምም። እጥር ሰብሰብ አድርጌ ነው የምናገረው። እዚኛ እየተናገርን ቤት ሄዳችሁ ቤት የምትጠሩ ሰዎች አውቁ። ልባችሁ ከእኛ ጋር አለ። ኔትወርክ እየዘጋችሁ እኛ እየለፈለግን ኔትወርክ አትዝጉ። ጥሪ አይቀበልም የሚል ጆሮ አንቀበልም እግዚአብሔር በሚያውቅ። ስለዚህ ኢየሱስ ክርስቶስ ያስተማረው ትምህርት ቅድም እንደነገርኳችሁ ምጥን ነው፣ ግልጽ ነው። ማንም ሰው አይሁድ እንኳን ጠላቶቹ ሲቃወሙት ትምህርቱ ከባድ ነው አለ። ወይም ታምራቱ አልገባንም አላሉ። እነሱ ለምን ጥቅማችን ተነካሉ እንጂ በትምህርቱ ጉዳይ ጥያቄ አላነሱ። ለቅሶ ቤት ገብቶ አስተምሯል፣ ሰርግ ቤት ገብቶ አስተምሯል፣ ሐኪም ቤት ገብቶ አስተምሯል፣
ጓዳ ገብቶ በእርሾ መስሎ አስተምሯል። ወደ እርሻ ሄዶ በሚዘራው ዘር በሚዘራው ገበሬ በሚዘራበት መሬት መስሎ አስተምሯል። ወንዝ ወርዶ በአሳ አጥማጁ በሚጠመደው አሳ በሚጠመድበት መረብ አሳው ባለበት ባህር መስሎ የረቀቀ የጠለቀውን ትምህርት እጅግ ቀላል ለጆሮ የሚገባ ለአእምሮ የማይጎረብጥ ጥያቄን የሚመልስ አድርጎ አስተምሯል ኢየሱስ ክርስቶስ። ክብርና ምስጋና ይግባውና እና የክርስቶስ ትምህርት በአራቱ ወንጌሎች ሰፍሯል። በማቴዎስና በማርቆስ በሉቃስና በዮሐንስ። በጥቅሉ እነዚህ ወንጌሎች ወደ 89 ምዕራፍ ናቸው። በዚህ በአራቱ ወንጌሎች የኢየሱስ ክርስቶስ 3 ጉዳዮች ተገልጠዋል። አንደኛ ትምህርቱ ተጽፏል። ሁለተኛ ተአምራቱ ተጽፏል። ሶስተኛ በጎ ስራው ተጽፏል። ትምህርቱ ቅድም እንደነገርኳችሁ በአራቱም ወንጌሎች ተጽፏል። በአራቱም ወንጌሎች ያደረጋቸው ምጥን ተአምራት የተንዛዛ ተአምር አላደረገም። ምክንያቱም ኢየሱስ ክርስቶስ ተአምር ለማድረግ አልመጣም። እንጀራ እያበረከተ ሆድ ለመሙላት፣ ሙት እያስነሳ እንባ ለማድረግ አልመጣም። ዓይን ለማብራት፣ ድውይ ለመፈወስ፣ ሙት ለማስነሳት አልመጣም። ይሄን ሐዋርያት ነቢያትም አድርገዋል። ሰልፈን እንጂ እኔና እናንተ የምናደርገው ነበር። ኢየሱስ ክርስቶስ የመጣው የተራበች ነፍሳችን ለማጥገብ ነው። የቆሰለች ነፍሳችን ለመፈወስ ነው። የታወረ ልቦናችን ለማብራት ነው። የተቀበረ ማንነታችንን ከተገነዝበት የኃጢአት መግነዝ ፈቶ ከማንነት መቃብር አውጥቶ ወደ ቀደመ ቦታችን ወደ እግዚአብሔር ልጅነታችን መመለስ ነው። ወደ ወገኖቹ መጣ። ወገኖቹ አልተቀበሉትም። ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸዋል። እግዚአብሔር የመጣው እኛን የእሱ ልጆች ለማድረግ ነው። ወደ ቀደመ ክብራችን፣ ወደ ቀደመ ማዕረጋችን፣ ወደ ቀደመ ቦታችን ለመመለስ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ ያጣል። ጸጋችን የተገፈ ክብራችን የተረጠቅ ሌቦች ተብለን ከገነት የተባረርነውን እኛ ወደ ተባረርንበት ቦታ በክብር ለመመለስ እንጂ የመጣው ተአምር ለማድረግ አልመጣም። ስለዚህ ተአምራቱ ምጥን ናቸው፣ ውሱን ናቸው። በምድር ላይ 33 ዓመት ከ3 ወር ሲኖር 2-3 ጊዜ ብቻ ሙት ያስነሳው። ሬሳ በበዛበት ዓለም 3 ብቻ ማስነሳት መልዕክቱ ምንድን ነው? እኔ የሥጋ ሬሳ ለማስነሳት አልመጣሁም፣ የነፍስ ሬሳ ለማስነሳት ነው። ምክንያቱም የቁም ሙታን አሉ። ሁልጊዜ በብዙ ሚዲያ እናገራለን። የቁም ሙታን አሉ፣ የቁም ሬሳዎች አሉ። ሱፍ የለበሱ ውድ መኪና የሚገዙ በየቢሮ የተቀመጡ ብር ያከማቹ መኪና የሚነዱ ሲያዩአቸው ፊታቸው ወዛን፣ ፀጉራቸው ፊታቸው ወዛን፣ ኪሳቸው ብራም የሆኑ ነገር ግን በቁማቸው የሞቱ ሬሳዎች አሉ። ክርስቶስ የመጣ ይሄንን ነው። ሐዋርያው ቅዱስ ጳውሎስ በኃጢአታችሁ ሙታን በነበራችሁ ጊዜ አለ ከደቀ መዛሙርቱ ማን ኢየሱስ ክርስቶስን አባቴ ሙቶብኛል ቀብሬ ልምጣ ሲለው ና ተከተለኝ፣ አባትህን ሙታን ይቅበሯቸው። በቀባሪና በተቀባሪ መካከል ልዩነቱ ምንድን ነው ከተባለ የቀባሪ ተመልሶ ንፍሮ ይበላል፣ ያኛው አይበላም። ከዛ ውጭ ልዩነት የለው። ሁላችሁም ተንቀሳቃሽ ሬሳ ደህና አደራችሁ። አንተ ደህና ነህ? አንተ ህሩይ ይባላል። ህሩይ እንጎኛለሽ። መምህር ደስታ ይባላል። መምህር ደስታ እንዴት ነው? ኑሮ ጥሩ ነው? ምን ሲሆን ኑሮ ጥሩ ነበር? የሚበላ ካልጠፋ ደህና አደራችሁ። እንዲህ የምናደርገው እቤታችን እንዳትሄዱ ለመከላከል ነው እንጂ ከመምህር ደስታው ጉዳይ የለኝም። እና ኢየሱስ ክርስቶስ ትምህርቶቹ ምጥን ናቸው ብያቸዋለሁ። ሰዎች እንዲለወጡ ማለት ነው፣ እንዲቀየሩ ማለት ነው። በዛው አጋጣሚ ምዕመና የኛ ሀገር ትምህርት ለዋጭ አይደለም። አሁን እዚህ ሀገር መቼም እዚህ ሀገር የተማረች ታውቁታላችሁ። መቼም መተን ባንማርበትም የተጻፉ መረጃዎችን እናያለን። ምዕራባውያኑ ለትምህርት የሰጡት ቦታ ለዋጭ ስለሆነ ቀያሪ ስለሆነ የትምህርቱ ውጤት መሬት ላይ ይታያል። እኛ ሀገር የትምህርቱ ውጤት መሬት ላይ አይታይም። ምክንያቱም 50 ዩኒቨርሲቲዎች ተከፈቱ። በእውነቱ 50 ዩኒቨርሲቲ ተከፍቶ አንድ ዩኒቨርሲቲ በነበረበት ጊዜ እንኳን ያለው ሰው መስራታቸው ለውጥ ማምጣታቸው። ምክንያቱም ትምህርቱ መንፈሳዊ ትምህርቱም ሆነ ሳይንሳዊ ትምህርቱ ለውጥ ላይ እየተመሰረተ ነው። ትምህርት ይላሉ ባለሙያዎች አትወሩ ይተናገሩ በደንብ በሰው በኩል ሌሎቻችን ሰዎች ምሁራን ሲጽፉ ምን ይላሉ? አንድ ትምህርት 3 አይነት ለውጥ ማምጣት አለበት ብለዋል። ስንት አልኳችሁ? 3 አይነት። መጀመሪያ ያስተሳሰብ ለውጥ፣ ሰዎች አስተሳሰባቸው ይለወጣሉ። አንዳንዱ እኮ ዩኒቨርሲቲ ሄዶ ጭንቅላቱን አወፍሮ መምጣት ሲገባው ሰውነቱ ገዝፎ ይመጣል። እንግዲህ ካፌ በቃ ሲጠግን ኖሮ ማለት ምንም ጭንቅላቱ አልሰራም ማለት።
የዩኒቨርሲቲ ዓላማ ወፍራም ሰው መፍጠር ተመራማሪ ሰው መስራት ነበር እና እኛ ሀገር ትምህርት ለዋጭ አይደለም የአስተሳሰብ ለውጥ ነው መጀመሪያ ሁለተኛ ንግግሩ መለወጥ አለበት አንድ ገበሬና አንድ የዩኒቨርሲቲ ምሩቅ እኩል ካወሩ ይሞሩ ከሷ ገበሬው አትርፏል ማለት በቃ ገና ከሞፈር ከቅር እንደው ባለፈው አንድ ስብሰባ ላይ እየተናገርኩ ነበር በዘመነ ዲግሪ ተግባብቶ የኖሩ ኢትዮጵያውያን በዘመነ ዲግሪ ለምን ተባብሉ ቢባል ትምህርቱ ለዋጭ አይደለም ነው በጣም ቀላል ምንም ሳይንስ ምርምር አያስፈልግም እና ሁለተኛ የንግግር ለውጥ ማምጣት ሶስተኛ የተግባር ለውጥ ማምጣት አለበት ስንት አይነት ለውጥ ማምጣት አለበት አልኳችሁ አንደኛ ያስተሳሰብ ሁለተኛ ያነጋገር ሶስተኛ የተግባር ነው እዚህ ሀገር የምታውቁ ባቡሩ አያስጠላችሁ እኔ መቼም ሰዎቹ በጀርመንኛ ስለማያ ምቀኝነት ይገርማቸዋል እንዴት እንደምቀራ ነው ምቃት የጎረቤት ቃያይ እንደሚበሳጭ ሰው ማለት ነውና በጣም ነው ምቀራው ይሄ ወቀቱ ውጤት የምርምር ውጤት ጭንቅላትን የእግዚአብሔር እርዳታ አይደል አንዳንድ ሰው እግዚአብሔር ይረዳ እግዚአብሔር ላይ የተባረከ አየር ሰጠ ጭንቅላት ሰጠ መሬት ሰጠ አርሰ ቆፍረ እኔ ድሮ ድንግሊቱ ሀገር እየተባለ ይዘፈን ነበር እኛም ሲዘፈን ሰምተን አጨብጭበን አሁን ግን አፍታለሁ ድንግሊቱ ሀገር ማለት እኮ አለካነሽም ደቆሮች ማለት ነው አሁን ሀገር ድንግል አይደለም ፈራርሷል ቦርቦሮ ሳልተውታል መሬቱ ኢትዮጵያ ድንግልናት ልክ ነው በጣም ደስ ይለው ጭንቅላታ ድንግል ነው እግዚአብሔር ይመስገን እና የክርስቶስ ትምህርት ቅድም እንደነገርኳል ለዋጭ ትምህርት ነውና ያስተሳሰብ ሐዋርያ ቅዱስ ጳውሎስ ለዚህ ነው በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ አለ ትምህርት ጭንቅላት ይቀይራል ልብ ይቀይራል እና ክርስቶስ ያስተማረው ትምህርት ለዋጭ ነበር ምንና ድል ያሰኝ ነበር ሐዋርያቱን ያስተማረው ትምህርት ምንና ያሰኛል ምንና ድል አባቶቻችን ትምህርቱ ገብቶናል ኃጢአታችን አንገሽግሾናል ርኩሰቱ ጅጅብሮናል መለወጥ መቀየር እንፈልጋለን ምንና ድል ያሰኝ ነበር የኛ ትምህርት ለዋጭ አይደለም ቀያሪ አይደለም አንደኛ እውቀት ያጥረናል ሁለተኛ ቅድስና ያጥረናል ሶስተኛ ፍቅር ያጥረናል ፍቅር ቅድስና የተለየው ትምህርት ተራ ፕሮፓጋንዳ እንጂ የህይወት ለውጥ ሊያመጣ አይችልም የሐዋርያት የክርስቶስም ትምህርት ግን አጭር ነው ቀላል ነው ግን ለዋጭ ነውና ክርስቶስ በዚህ ትምህርት ያስተማረው በዘመኑ የነበሩ ሰዎች ሙቀት አስቸገራችሁ አይደለም በደንብ እየሰማችሁ ነው ማርያም ነው እና በዚህ በክርስቶስ ያስተማረው ትምህርት በዘመኑ የነበሩ ሰዎች አስቸጋሪዎች ነበሩ ጥቂት ሰዎች በነገራችን ላይ አንዳንድ ጊዜ ህዝብን በጅምላ መፈረጅ ይታያል እኛ ሀገር ላይ ታውቃላችሁ በክርስቶስ ዘመን የነበሩ ሰዎች ሁሉም ሰዎች አይደሉም 100 ሰዎች ከመጡ 98ቱ ጤነኞች ሰዎች ናቸው ሁለቱ ናቸው የሚበጠብጡት አሁን እኛ ሀገር እሰማለሁ በየሚዲያው ላይ ልክ ተወክለው እናንተ ተናገሩን ተላኩ ይመስል ገርማችኋል የአማራ ህዝብ እኮ ይሄን ነገር አይፈልገውም የታውቀ ነው እንደማይፈልግ መቻጥ እንደው የኦሮሞ ህዝብ አቋሙ እንደዚህ ነው 40 ሚሊዮን የኦሮሞ ህዝብ በአንድ ሰው ነው እንደወከለው የትግራይ ህዝብ በዚህ ጉዳይ አቋሙ እንደዚህ ነው አውሮፓ አሜሪካ ቁጭ ብሎ የ100 ሚሊዮን ህዝብ ፍላጎት መብይን ይፈልጋል ሰዎች በጅምላ ህዝብ አይሰደድ በጅምላ አይነቀፍም ግለሰቦች ነቅሶ መርጦ መዞ ማውጣት ያስፈልጋል እና በክርስቶስም ጊዜ ጥቂት ሰዎች በቃቆች ነበሩ ትምህርቱን የማይፈልጉ ምክንያቱም ጥቅማቸው የተነካባቸውና ለነዚህ ሰዎች ምሳሌ አምጥቶ አስተማረ ይላል ሁለት ምሳሌዎች ናቸው የተመዘዙ አንደኛዋ ንግስተ ኢትዮጵያ የኢትዮጵያ ንግስተ ሳባ ንግስተ አዜብ ወይ ማክዳ የምንላት ናት እቺ የሶሎሞንን ጥበብ ሰምታ ዛሬ እንደዛሬው አውሮፕላን መኪና መርከብ እንደልብ በሌለበት በፈረስ በበቅሎ በግመል ተጓጉዛ ከኢትዮጵያ ተነስታ የመካከለኛው ምስራቅን አቋርጣ ኢየሩሳሌም ድረስ ሄደች የሰሎሞንን ጥበብ ለመስማት በጆሮዋ የሰማችውን በዓይኗ ለማረጋገጥ ወደ ኢየሩሳሌም ሄደች ሁለተኛ የነነዌ ሰዎች በዮናስ ትምህርት ተለወጡ ነነዌ በዛን ዘመን የነበረች እጅግ የበለጸገች ያደገች የተለወጠች ከተማ የሰለጠነ ህዝብ የሰለጠነ ስርዓተ ከተማ ያላት አንዳንድ ጊዜ ከተማው ይሰራና ከተማው ይቸግራል ብዙ ጊዜ እናገራለሁ አዲስ አበባ ከተማውና ከተማው አልተመጣጣ አንድ የዛሬ 50 ዓመት አንድ ሰውዬ አንድ ጽሑፍ ጽፈው ነበር አወጀ መጽሐፍ ነው መጽሐፉና ምን ይላሉ ከተማ መስራት
ከተሜን ማፍራት ከተማ እንደመስራት ቀላል አይደለም ይላሉ። ምክንያቱም አንዳንድ ሰው አሁን በጭንቅላት ዝም ብላችሁ እንዲህ ያለ ሰው ሆነ ጀርመን መኖር የለበትም የምትወስ የላችሁ አሁን የሰው ጀርመን ቤት አርፎ መጥራት ይበሳል። እንዴት አርፎ አዲስ አበባ ገባ? እኛ እንኳ ባቅናችን አዲስ አበባ መግባት ያለበት የገባ ሰዋል። አሜሪካ የተሰዋለ እንደው አሜሪካ ተፍታ ወደ ላይ ያላስመለሰችው አሜሪካ ይገባል። አውሮፓ የማይመጣ እዛው ገጠር መኖር የነበረበት በእውነት በግድ ተፈናቅሎ የመጣ ከተማ ያልተዋሃደው ከተማ ያልተናበበው ገናም ዛሬ ከአውቶቡስ የወረደ ያለ የሚመስል ሰዓት በየሰፈሩ ነው። እና ከተማና ከተሜ ካልተመጣጠን አደገኛ እውነቱ ለመናገር እና ኢየሱስ እቺ ነነዌ የምትባለው ከተማ የሰለጠነች ያደገች ከተማ ናት። ትልቁ አደጋ ግን ስልጣኔዋ፣ እድገቷ፣ ብልጽግናዋ ለኃጢአት፣ ለወንጀል፣ ለርኩሰት አጋለጠ። ዝሙቱ በዛ። ዛሬ እስኪ አንድ ጥያቄ ልጠይቃችሁ። ከከተሜና ከገጠር ቶሎ የሚያብደው ማን ነው? አቶ ወይ አቤት ከተማረስ ማታ ተማረስ መርጌታ ሆይ ወይ ይቅርታ የመረጃ ክፍተት ዓለም ላይ ትልቁ ጦርነት የመረጃ ክፍተት ነው ይባላል። መርጌታ ሆይ ከከተሜና ከገጠር ቶሎ የሚያብደው ማን ነው? እሺ ከማይምና ከተማረና ካልተማረስ ከሀብታምና ከድሃ ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ለምንድን ነው? ከተሜ ብዙ መረጃ ይፈስበት የሚፈስበትን መረጃ መኖር ሲያቅተው አቋርጦ ያለ ገጠሬ መረጃ ታውቃላችሁ። ገጠር ወደ ጨረቃ ዙሮ መሻት ምን ያመጣል ይባላል? በሽታ ያመጣል ይባላል። የከተማ ሰው ይሄን አልፎ ጨረቃ ላይ ቤት እየተሰራ ነው መረጃ ደርሶታል። በጣም የሚያሳዝነው ግን ፀሐይ ላይ ጨረቃ ላይ ቤት እንደሚሰራ ሰርቶ ለራሱ ቤት የለው። የቤቷ ዜማ ማለት ይሄ ነው። ሁልጊዜ ሰዎች የሚያገኙት መረጃና የሚኖሩት ኑሮ ካልተመጣጠነ አቋርጦ ያብዳሉ። ለዚህ ነው እኔ ከአቅማችሁ በላይ መረጃ አትስሙ። አንተ በባቡር እየሄድ የ300,000 ዩሮ መኪና ለምን ትጠይቃለህ? በመኪናው ለመገጨት ነው ለመግዛት ምን ለማድረግ? ይሄ የተትረፈረፈ መረጃ የብልቷ ዜማ ይባላል። እውነቴን ነው የምላችሁ። ምን እንደምትሰሙ ተጠበቁ ያለው ጌታ መጥናችሁ ስሙ ማለት ነው። መጥኖ መብላት ይችላል። መጥኖ መስማትም ጀግንነት ይባላል። እና የነነዌ ሰዎች ሀብታምና ከተማ የሰለጠ ለዝሙት፣ ለኃጢአት፣ ለወንጀል ተጋለጡ። እግዚአብሔር ግን ሊያጠፋቸው አልፈለገም። ዮናስ ሂድና አስተምራቸው ተባለ። እንግዲህ ክርክሩ ታውቁታላችሁ። ዮናስ የዋህ ጌታዬ ለእጅ አስተምሬ አንተ ምሕረት ብታደርግ ነብይ ሐሰተኛ ነብይ ብሎ ስሜን ያጠፉኛል ብሎ ከህዝቡ ጉዳትን ለራሱ ተጨነቀ። ግን የዋህ ስለነበረ እግዚአብሔር ተከታትሎ በአሳንበሉ በኩል ነነዌ ሄደ፣ አስተማረ። ትምህርቱ የዮናስ ትምህርት ሀገሪቱ መሪ ጆሮ ደረሰ። ጠቅላይ ሚኒስትሩ፣ ፕሬዝዳንቱ፣ ንጉሠ ነገሥቱ እንደማለት በዘመናችን እና ንጉሱ ስልመናሶር ይባላል። ወዲያው የዮናስን ትምህርት ሲሰማ እውነት ነው፣ አጥፍተናል፣ በድነናል፣ ተሳስተናል፣ ንስሐ መግባት አለብን፣ ከተማችን ልትጠፋብን አይገባም፣ ስልጣናችን ልጠፋብን አይገባም፣ ኃጢአታችን ከተው እምራችኋለሁ ብሏል እግዚአብሔር። ስለዚህ ንጉሱ አዋጅ አወጀ። ለሕፃን ሙሽራ ከጫጉላው ይውጣ፣ ሕፃናት ጡት አይጥቡ፣ ሌላው ቀርቶ ጥጆች እንኳን ከላሞቹ ጋር እንዳይገናኙ ለ3 ቀን ጥብቅ መመሪያ ተሰጠ። ማን ያዘዘው? ንጉሠ ነገሥቱ ነው ያዘዘው። ምክንያቱም የአንድ መኪና መገልበጥ የተሳፋሪ ጫጫታ መኪና ይገለብጣል፣ አልፎ አልፎ ካልሆነ በስተቀር። ሹፌሩ ግን ለሰከንድ ቢያንቀላፋ መኪናው ይገለበጣል። የአንዲት ሀገር ውድቀት በህዝቧ ሳይሆን በመሪዎቿ። አንዳንድ ጊዜ ፖለቲከኞች አንጀት ለመብላት ሀገር የሚቀይረው ህዝብ ነው ይላሉ። ህዝብ ሀገር ቀይሮ አያውቅም። ውሸት ነው። ይሄ ፕሮፓጋንዳ የእኛን አንጀት ለመብላት ይባላል። ህዝብ ቻይና የተቀየረች በቻይና ህዝብ አለ፣ በቻይና መሪዎች ነው። የሀገር የተቀየረው በእነ ቢስማርክ የሚባሉ መሪዎች። እናንተ መሪዎች ልባም ሰዎች ነበሯቸው፣ አስተዋይ ሰዎች ነበሯቸው። ሶቪየት ህብረት እዚህ ደረጃ የደረሰችው ፒተር ታላቁ ጴጥሮስ የሚባል ነበር። እሱን የቀየራል። አሁን ቅርብ ጊዜ ቦሪስ የልሲን የሚባል ጠጭ መሪ ገጥሟት እሱን ገላግሎ ይህን ሰው እያምቶላት ነው ጠንክራ የቆመችው። እና አንዲት ሀገር የምትለወጠው በመሪዎቿ። መሪ ነው የሚቀየረው። ቤተሰብ የሚቀየር በአባዋራው። አባዋራው እንቅልፋም ከሆነ ቤተሰቡ ንቅ ሊሆን አይችልም። ሹፌሩ ካንቀላፋ መኪናው ምን ይሆናል?
ኧረ ምን ይሆናል? ተሳፋሪ ቢያንቀራፈስ አሁን አውሮፕላን ላይ እኛ ተኝተን የመጣ ነው። ፓይለቱ ቢተኛ ሰዎች ተቀለል አደገኛ እና የነነዌ መሪ ጾሙ አለ ጸለዩ አለ። ወዲያው ጸለዩ፣ መዓቱ ተመለሰ፣ ቁጣው ተመለሰ፣ ነነዌ ተረፈች። እና ጌታ ሊነግረን የፈለገው ይህን የጠቀሰው ለምንድን ነው? የነነዌ ሰዎች ዮናስን ተቀብለው ከመዓት ዳኑ፣ ከቁጣ ዳኑ፣ ከመከራ ዳኑ። እናንተ ግን የዮናስ አምላክ ራሴ መጥቼ እግዚእ አምላክ ከዮናስ የበለጥኩት እኔ የዮናስ ፈጣሪ ዮናስን ወደ ነነዌ የላኩት እኔ ራሴ መጥቼ ልትለወጡ አልቻላችሁ። የአዜብ ንግሥት ወደ ሰሎሞን ሄደች። ሰሎሞን ለመስማት ወናውሃሎ ዘያቢም ሰሎሞን ከሰሎሞን የበለጥኩት እኔ እዚህ አለሁኝ። እሷ በለጠቻችሁ፣ እሷ ትፋረዳችኋለች፣ የነነዌ ሰዎች ይፈርዱባችኋል። ስለዚህ ተመለሱ፣ ትጠፋላችሁ፣ ንስሐ ግቡ፣ ትደመሰሳላችሁ። በጊዜ ካልነቃችሁ እሳት ይበላችኋል፣ መዓት ይወርድባችኋል እያለ ነው ጌታ። ስለዚህ የጌታ ትምህርት ነው። ምዕመናን ከነነዌ ሰዎች ምን እንማር? የሰሞን የሱባዔ ወቅት ነው፣ የጾም ወቅት ነው፣ የጸሎት ወቅት ነው፣ የለቅሶ ወቅት ነው፣ የጥያቄ ወቅት ነው። እግዚአብሔር ነነዌን ያዳነ እግዚአብሔር ዛሬም አለ። የሰሎሞን አምላክ ዛሬም አለ። እንባይ ያብሳል፣ ጥያቄ ይመልሳል፣ የጎደለ ይሞላል። እግዚአብሔር ዛሬም ስራ ላይ ነው። ትናንት ስራ ላይ ነበር፣ አሁንም ስራ ላይ ነው፣ ለዘላለም ስራ ላይ ነው። እግዚአብሔር የሻይ ሰዓት የስብሰባ ሰዓት የለውም። እግዚአብሔር የእናንተን ጥያቄ መመለስ ነው ስራው። ዛሬ ዝነኞችን ሰዎች ለማግኘት ብዙ ሌት እንጠናለን፣ ላናገኛቸው እንችላለን። ባለስልጣኖችን ለማግኘት ብዙ ሌት ጥናት ያስፈልጋል። ጥሩን ዶክተር ለማግኘት ብዙ ቀን መሰለፍ ያስፈልጋል። ጥሩ ቃል ለመግዛት ሰልፍ ያስፈልጋል። እግዚአብሔር ለማግኘት ግን ንጹህ ሰልፍ እንጂ ንጹህ ልብ እንጂ ሰልፍ አያስፈልገውም።